በተለያየ ጊዜ የተለያዩ ሰዎች የተለያዩ ነገሮችን ያነሳሉ። እዚህ ሀገር ላይ ለሰውና ለሰው ሀሳብ ክብር የለም። በእርግጥ ሰውንና የሰውን ሀሳብ የሚያከብሩ ተቋማቶች የሉም። የራሳቸውን የተቋማቱን ሀሳብ ነው የሚያራምዱት እና ቅድሚያ ግን ክብር ሊሰጠው የሚገባው የሰው ልጅና የሰው ልጅ ሀሳብ ነው መሆን ያለበት። ሁሉም ነገሮች ከሰው ልጆች ሀሳብ የወጡ ስለሆኑ ሕግም ስርዓትም ተቋምም የሃይማኖት ድርጅትም የሃይማኖት ተቋምም ብትል ከሰው ልጅ አእምሮ ውስጥ የወጡ ናቸው። በዛን ጊዜ በወቅቱ የነበሩ ሰዎች የጻፏቸው ጽሑፎች ያስቀመጡልን መልእክቶች ናቸው። ዛሬ እንደ ሕግም እንደ ስርዓት የምንጠቀምባቸው ዛሬ ላይ ያለውም ሰው ነው፣ በፊትም የነበረው ሰው ነው። ከበፊቱ የዛሬው ይሻላል ወይ ከዛሬ በፊቱ ይሻላል ብሎ ለመወሰን እኛ አቅም የለንም። ግን ሁሌም ቢሆን የሰው ልጅ ሀሳብ እና ሰው የሚባለው ፍጥረት በራሱ እንደዚህ ሁለት እጅ ሁለት እግር ያለው ክብር ሊሰጠው ይገባል የሚል ሀሳብ ልነግራችሁ ፈልጋለሁ። እምነት ሰሚ ነው አካል ነኝ። እስቲ በዚህ ዙሪያ አስተያየትና ሀሳብ ስጡበት። አመሰግናለሁ።